ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ፣ ደረሰ እሱ ቀን ማለት በቃ 3 ወር 4 ወር ሲቀረው ፕላን ማድረግ ጀመርን አብዛኛውን ነገሮች ማለት ነው። ከዛ በኋላ ፕላን ከተደረገ በኋላ ሰርጉ ኤክስፔንሲቭ ነገሮች መምረጥ ጀመረ። ኤክስፔንሲቭ በቃ በጣም ውድ የሆኑ ቦታዎች ዲኮር ዘነው ዲኮር እንደውም እራሳችንን የምንሰራው አለ። ከዛ በኋላ ፎቶሹት በጣም ኤክስፔንሲቭ ቦታ፣ ቬሎ ኤክስፔንሲቭ ቦታ፣ በጣም ሁሉ ነገር በጣም ዲጄ አረሜ የለውም 5 ሳንቲም የለውም ማለት ሱቁ ቤርሊ ነው። በቃ የቤት ኪራይ ይከፍላል። እሱንም ተማሙተን አንዳንዴ ከዲኮር ከሰራንበት ተመልሶ ዲኮሩም ደግሞ እንደዛ ሰርግ ለመደገስ የሚያስችል አይነት ሌቭል አይደለም እንትኑ። ከዛ በኋላ የኔ ፋሚሊዎች እና በቃ አንድ ላይ የነሱን ፋሚሊ አንድ ላይ ተደርጎ ጎልፍ ክለብ ነበረ የተደገሰው ማለት ነው። ሊደገስ ፕላን የተደረገው እና 600 ሰው ነው ይጠራል የተባለው። ለ600 ሰው ዲኮር አይደለም ለ100 ምናምን ሰው ዲኮር እንዴት ተባልተን እንዴት ተጨቃጭቀን እንዳለቀ ነግሬያቸዋለሁ። ለራሳችን ሰርግ ደግሞ ሲሆን ራሳችን ዲኮር መስራት አንችልም። አይቅር ራሳችንን መስራት ያለብን። ከዛ ማይዳድ እኔ ከፍላለሁ ሌላ ሰው ገብቶ ይስራው እናንተ እረፉ አይምቢ። ከዛ ኤክስፔንሲቭ ቦታዎች እየመረጠ ያው መጨረሻ ላይ የሚከፍለው ማይዳድ ነው። በቃ አለ አይደለ ምንም ማድረግ አይቻልም። ከዛ በኋላ እንደዛ ሆነ። አክኖሌጅ አያደርግም። ለጓደኞቹ የሚነግረው በራሱ እንደሚከፍል ነው። ኧረ እኔ ርካሽ ቦታ አይመቸኝም ምናምን እያለ ማለት ነው። ከዛ እንደምንም ብሎ በቃ በጣም እኔ ሆምለስ ነው የመሰልኩ። ሰው የሰርጉ ሰሙን ሲደርስ እያማረበት ነው የሚሄደው። እኔ ሆምለስ ነው እየመሰልኩ የመጣው። በቃ የምሬ በጣም እየደከረትኩ ነው። ፀሐይ ለፀሐይ መዞር ነው። ይሄን ቦታ እንሂድ ቼክ እናድርግ ነው። ከዛ ትረፍ በቃ ሙሽራ ናት አይደል? ትረፍ ሲባል በጣም ይናደዳል። ምን ማለት ነው ትረፍ? እኔ እንትን እያልኩኝ እንዴት ነው የምታርፊው? ከዛ እንዞራለን። በጣም እየደከረትኩ መጣሁኝ። ሜንታሊ በጣም ኤግዞስትድ እየሆንኩ ነው። በየቀኑ ጭቅጭቅ አለ። ስልችት የሚያደርግ ጭቅጭቅ ማለት እያንዳንዱ እያነሳው ባስታውሳችሁ በቃ እያንዳንዱ ስቶሪ ታይም ለየብቻው የሚወጣው ማለት ነው። ከዛ በኋላ ምን ያደርጋል? ሰርጉ ደረሰ። ከዛ የሰርጉ ቀን ዋዜማ ዲኮር መስራት አለብን ተባለ። ጠዋት ላይ አዳራሹ ስላልተያዘ ከእሁድ ነበረ ሰርጉ። ቅዳሜ ዕለት ማታ ጀምሮ ገብታችሁ መስራት ትችላላችሁ ተባለ። እሺ ብለን እኔና ሲስተር ከሰዓት በኋላ ስንት ዕቃ ተሸክመን ሄደን የሱም አንድ ጓደኛ ነበረ ዘመድ ለ3 ዲኮር መስራት ጀመርን ማለት ነው። ፀሐይ ነው እየቀረቀጠ ነው። እንግዲህ አንድ ቀን ነው የቀረው ሰርጌ። ሰው ሊያምርበት ተስፋ ሊገባ ምናምን ነው የሚጠበቀው። እኔ ፀሐይ ላይ ስሰራ እሱ የት ነው አይታወቅም። ስደውልለት አያነሳም። ከዛ መጣው ይለኛል። ከዛ ፀጉሬን የተቆረጥኩ ነው የሆነ ሰዓት። እንግዲህ እኔ መስራት ሁሉ አልፈለኩም። ሪግሬት እናደርጋለን ስለው ቆይቼ ምንድን ያደረገው እሱ አይ እኛ ነን የምንሰራው አለ። ከዛ መጨረሻ ላይ እኔ ሲስተር እና አንድ ጓደኛው ቀረን ማለት ነው። ከዛ መሸ ሲመጣ ወንድሜም ዘመዶች ምናምን መጥተው የወንበር ጨርቅ የ600 ወንበር ጨርቅ ማልበስ ምናምን በቃ ሁሉም ሰው በማያገባው ዲኮር ማገዝ ጀመረ ማለት ነው። ከዛ መጣ በኋላ ሲመጣ እንደዛኛው ሰርግ ዲኮር ማበድ ጀመረ። በቃ ይሄንን ለምንድን ያልተሰራው? ይሄንን ራሱ ይሄንን ጣሉ፣ ይሄንን በሉ ምናምን ማለት ነው። ከዛ ሁሉም ሰው ግራ ተጋባ። መሸ። ቤትም ነይ በቃ ሰው ተሰብስቦ እየጠበቀ ነው። ዋዜማ ነው፣ እየተጨፈረ ነው። ቤት እኔ የለው ነይ። ከዛ መሸ። 2 ሰዓት 3 ሰዓት ይሆናል ኦልሞስት። ከዛ ጥሎሽ ምናምን የሚባል ነገር ነበረ። ከዛ እሱንም ተዘጋጁ ተብሎ ሁሉን ታውት እሱን ራሱ ተዘጋጅቶ የነበረው ይላከ ሲባል ጓደኞቹ ሂድ ወርውላችሁላቸው ኑ ያላቸው ማለት ነው። አልነገራቸውም። ጓደኞቹም አያውቁ። እኔ በሻንጣ ሚላካውን የተከራየንበት ቤት አስገብቼ ከዛ ገባን። ቤት ስንገባ 10 ይደውላል፣ ይጮሃል። በቃ እኔ ብቻዬን ማደሬ ነው እዚህ። በቃ ማይሆን ነገር ነው። በቃ ነገር ተበላሽ፣ ሰርጉ እኮ ተበላሽ ሚለው ማለት ነው። እዛ ቤት ገብቻለሁ። አያም 3 ድረስ ቤት እየተጨፈረ ነው። ማየት ነው ያስጠላኝ። ምንም ነገር በቃ እዛ ማለት ምን ይታያል። ከዛ ገብቼ ቤትም የሆነ በቃ በጣም ተጨናንቋል። በጣም ኦቨርዌልምድ ነኝ። ሲያናግሩኝ አይ ስታርትድ ክራይንግ። ከዛ በኋላ ሳለቅስ ማለት ደውሎ እንትን አለ ላኪያቸው ቶሎ ይምጡ፣ እንትን ከቤት እንትን ይዘው ይምጡ
ወይኔ በቃ ምናምን ነው የሚለኝ ብያቸዋለሁ። ከዛ ሲደውሉ ከዛ ቤት መጥቶ ሊያናግሩኝ ስለው አይ ስታርተድ ክራይንግ በቃ እዛ አጎቴ ነበረ ሲያይን ሳቀ። እንዴ በሰርግሽ ቀን ምናምን ሲል ምንም ያላረገው ሰውዬ መጮህ ጀመርኩ። በቃ ፈልግም ምናምን ነገር ማለት ነው። እና በቃ እንትን ኦቨርዌልድ ሆኜ በቃ ማድረገው ነገር ነው ግራ የገባኝ። ከዛ ቤተሰቦቼ አባቴና እናቴ ነበሩ። አይዞሽ ተረጋጊ ምንድነው ምናምን ብለው አናገሩኝ። ነገርኳቸው። ከዛ ማይዳት ሰማና ደውሎ ቶሎ ያንን ቦታ ትታችሁ ውጡ፣ ከፍሎ የሚሰራ ሰው መጥተው ይሱ አለ። ከዛ በቃ የተከራየነው ዕቃ ምናምን ነበረ። ያው ማይዳድ ነው የከፈለው ለሱም። የሚሰሩ ልጆች 2 ልጆች ተቀጠሩ። ጠዋት ላይ መጥተው ይሰራሉ ተባለ። ከዛ ጠዋቱን መጥቶ የሰርጉ ቀን ጠዋቱን መጥቶ ከቤት ዕቃ የሚወስደው ነበረ ማለት ነው። ሲቀበለኝ እንዲህ ነው ነገር ነው ምናምን ብሎኝ ማለት ነው። እንግዲህ በኋላ ሰርግ ነው ልንጋባ ነው እንግዲህ ከዚህ ሰውዬ ጋር ማለት ነው። አይወሳድ ከዛ እንደምንም ደረሰ የሰርጉ ሰዓት ምናምን እዛ ዲኮሩ አለቀ ምናምን ነገር እዚህ ፎቶ ሽት ምናምን ነበር አለቀ። ከዛ መጣ እንግዲህ ማይ ሲስተር ናት ሜካፔን የሰራችኝ ምናምን ነገር ማለት ነው። ከዛ አየኝና የሆነ ፊቱ ላይ የሆነ ሪያክሽን አየሁ። ኦኬ አይ ዶንት ኬር ላይክ አት ዲስ ፖይንት በጣም ብዙ ነገር አይቻለሁ። ከዛ መኪና ውስጥ ስንገባ አየኝና የናይጄሪያ ሙሽራ ነው የመሰለሽ ምንድን ነው ያስመሰለች ምናምን ነገር አለ። አስቡት እንግዲህ ማለት የያደሽ ባል ምንድን ነው ያለው? ጓደኞች ምንም ቢሉሽ አትስሚያቸው። አላያት ምን እንደምትመስል ራሱ ሰው ኮሜንት መስጠቱ አይቀርም ምንም። የኔው ደግሞ አለ ምንድን ነው ያለው? የናይጄሪያ ሙሽራ ነው የመሰለሽ። ማይ ኮንፊደንስ እዚህ ነው በቃ በአንዴ ነው የወረደው ማለት ነው። አይ ዋዝ ፊሊንግ ማይሰልፍ። ሰው ስንት ሰው አይቶ ቆይ ፎቶን አስገባላችኋል። ስንት ሰው አይቶ ራስሽን ነው የምትመስዪው ወይኔ ያምርብሻል ምናምን። ባያምርብኝ ራሱ ምንም ለውጥ ላያመጣ ነገር ስንት ፎቶ ተነስቼ እንደዛ ማለት ነው። እንደው ካለፈ በኋላ እንኳን ቢል ምን አለበት? እንደዛ አለ። ከዛ በቃ ጨነቀኝ፣ ደነገጥኩኝ ምናምን። ከዛ እዛ ስንገባ በቃ ሙቀት ነበረ ምናምን ጠራርኩት። ሜካፑን ሙሉን አጠፋሁትና ተቀመጥን ማለት ነው። ከዛ እንግዲህ በቃ እንትን ተጨፈረ ምናምን ተገባ። ስንቀመጥ ዞሩ ደስ ያለን። እዛ እያለቀስክ ነው እንዴ አልኩት። አዎ አልቅሽ ይወጣልኝ እንችላለን። ምንድነው ስለ ምናምን ይላል። እና ምንድነው ፐርሲቭ እንዲደረግ ሰው ስለዛ ነገር እንዲኖረው የሚፈልገው ፐርሰፕሽን ምንድነው? እሱ ሳይፈልግ እኔ በግድ እያገባሁት እንደሆነ። እኔ ከዛ በፊት ስንቴ ብሬክአፕ እናድርግ ብየዋለሁ። ሜንሽን ያላረኩላችሁ ሰዓቶች አሉ። ስንቴ እንለያይ ብየዋለሁ። አስሬው አይደለም እሱን ሁሉንም ነገር የሰርጉን ቀን የቆረጠው ኤቭሪ ነገር ፕላን ያደረገው ምን ያለው እሱ ነው። እሱ ግን ሰው እንዲያስብ የሚፈልገው ፎር ሰም ሪዝን እኔ አስገድጀው በግድ የተጋባ እንደሆነ ፐርሲቭ እንዲደረግ ነው የሚፈልገው። ከዛ አየሁት። ከዛ እኔ ያን ያህል መጨፍር ሰው አይደለሁም። ምን ስንት ዘመን ለምርቃቴ ሲደገስ ምናምን ራሱ ጨፍሪ ራሱ ሲለኝ መጨፍር ሰው አይደለሁም። ግን ሃይድ ለማድረግ ያንን አይ ዋዝ አክቲንግ በጣም አውት ኦፍ ካራክተር። አይ ዋዝ ላይክ በጣም ደስተኛ ለመምሰል አይ ዋዝ ዳንሲንግ። ከዛ የሰርጉ ቀን አለፈ። መልሱ በሳምንቱ ነው። በሳምንቱ እኛ ቤት መልስ ጠራን። ከዛ ለመልሱ 2 ቀን ሲቀረው ፀጉሬን ለመሰራት ለመልሱ የእሱን ስልክ ተቀብዬ የኔ ስልክ ስለዘጋ ፀጉር ቤት ይዤ ሄጄ ፎቶ ልነሳ ምን ላይ እንደደረሰ ፕሮግረሱ ለማየት ፎቶ ተነሳሁኝና ዲሌት አድርጌ ከሪሳይክል ቢን ውስጥ ላጠፋው ስገባ ሪሳይክል ቢን ውስጥ ቪዲዮዎች አሉ። ምን ናቸው ቪዲዮቹ? ምን ይመስላችኋል? ቪዲዮ ነው። እሱ ከሆነች ሴት ጋር የሆነ ነገር እያደረገ አየሁት። ከዛ አይ ዋዝ ኮንፊውዝድ ማለት ማይሆን ቦታ እንደዛ አይነት ቪዲዮ አይከፈትም ኦብቪየስሊ። ከዛ ወዲያውኑ ቼክ አደረኩኝ፣ አስቀመጥኩት። በቃ ጭንቅላቴ ድንዝዝ ነው ያለው። ከዛ ወዲያውኑ ቴሌግራም ውስጥ ገብቼ ነው ቼክ ማድረግ ጀመርኩ ማለት ነው። ከዛ ሳይ ከማይላላከው አይነት ቴክስት የለም፣ የማያወራው አይነት ሴት የለም። ማውራት ከጀመርንበት እኛ ዴት ማድረግ ከጀመርንበት ቀን ጀምሮ ይሄ ስልጠና እያለ የሚሄድበት ሰዓት፣ ባህሪው የሚቀየርበት ሰዓት ኤቭሪ ታይም ከሴቶች ጋር እያወራ ነው ማለት ፍለርቴሽስ ነው። በቃ መቼ ነው በዚህ ቻፓ ላይ የምትቀመጭብኝ? መቼ ነው ይሄን የምናደርገው? መቼ ነው ማገኘሽ? አንቺን እንደመውደድ ቀላል ሆነብሽ ሁሉንም ነገር መውደድ ማለት ፉል ኦን ፍለርቲንግ፣ ፉል ኦን ቺቲንግ ማለት ነው። እና ትሩአውት ዘ ሆል እንትን ቺት እያደረገ ነው። እና እነዛ ባህሪዎች እኔ አላቅም ለምን እንደሆነ እንደዛ ማለት
ከዛ ላይ ፋይንድ አውት ቺት እንዳያደረገ እንደነበረ ማለት ነው። ከዛ አየሁት ገባሁኝ። እኛ ቤት ነበሩ እነሱ ዲኮር እየሰሩ ነበረ። ለመልሱ ቀድሞ አይቼው ሊያናገረኝ ሲል ዝም በል እባክህ ምናምን ብዬ ትቼው ሄድኩኝ። ከዛ ቤት ገባን ማታ። ከዛ ኮንፊርም ስላላረኩኝ በስተክክል የቪዲዮውን ነገር እርግጠኛ ስላልነበርኩኝ ብዙም ነገር ማውራት አልፈለኩም። በቃ አይ ዋዝ ሶ ኤግዞስትድ። ከዛ ጠዋቱን የመጋረጃ ብረት ግዛ ብዬ ላኩትና ሲሄድ ስልኩን ከፍቼ ሪስቶር ሳደርጋ የገባው ካሜራ ውስጥ ነው። መቼ ነው ቺት ሲያደርግ የነበረው? ያንን ቪዲዮ ሲቀረጽ የነበረው ሰርጉ እሑድ ከነበረ ዓርብ ዕለት ነው የተቀረጸው። ያንን ቪዲዮ ከነሰዓቱ ከነምኑ ነው የሚያስቀምጠው። እሺ አየሁት። ከዛ ቪዲዮንም ያው በጣም የዘገነነኝ ሳየው በቃ እሱ ነው ከሴትዮዋ ጋር። ከዛ ሲመጣ ምንድነው አልኩት። ገና ሲገባ ምን አለኝ? ለምንድነው ስልኬን የምትነኪው ነው ያለ። ለምን ስልኬን ትነኪያለሽ? እና ጎረቤት ነው ሰማን፣ ለምን ትጮያለሽ? ከዛ በቃ ከዚህ ሰውዬ ጋር ተነጋግራችሁ ምን ብላችሁ ተነጋግራችሁ ትግባባላችሁ? ከዛ አይ ክራይድ ምንም በቃ ምንም ብለው አያምንም። ለምን ካሜራ ውስጥ ገባ አላውቅም። እኔ ቴሌግራም ላይ ያገኘሁት ነው የሚለኝ ማለት ነው። ከዛ ትቼ ወጥቼ ቤት ሄጄ ካፌ ሄጄ ተቀመጥኩኝ። በቃ አልፈልግም አልኩኝ። ከዛ አይ ኮልድ ማይ ሲስተር ነገርኳት። ከዛ አይዞሽ በቃ ምናምን ነገር አለችኝ። ምን እያደረጉ ነው ቤት ስላት ለመልሱ ወጥ ምናምን እየተሰራ ነው አለችኝ ማለት ነው። ከዛ አሁን ሰው ተጠርቷል፣ እየተደገሰ ነው ቤት። ምን ብዬ ነው ትቼ የምወጣው? እዛ በቃ ተመልሼ ሄድኩኝ። ምንም አማራጭ የለኝም። ተመልሼ በቃ ላናገረው። ተጠቂ እሱ ሆነ። ሲጀመር ለምን ስልኬን ትነኪያለሽ? ይሄ የኔ አይደለም ምናምን ብሎ እንደ እብድ ማልቀስ ጀመረ። አንቺ በቃ እኔ በአንቺ ምክንያት ማበዴ ነው ምናምን። እንግዲህ ቴክስቶቹ ምንም ማለት አልሆኑም። የዛኔ ያንን ባየሁበት አይ ቴክስቶቹ ረከሱብኝ ማለት ነው። ስለዚህ ስለ ቴክስቶቹ ራሱ ማንሳት አልቻልኩም። ለምን ስልኬን ትነኪያለሽ ነው የመጀመሪያ ፖይንት። ከዛ በጣም ሲያለቅስ እሺ ይቅርታ ምናምን ብዬ በቃ ይቅርታ ጠይቄ አባባይ ሆንኩኝ። እኔ እቺ ተደርጎብኝ እኔ ሆኜ ተበዳዩ ይቅርታ ጠያቂው እኔ ሆንኩኝ ማለት ነው። ይቅርታ ጠይቀው ተይኝ እኔ ባንቺ ምክንያት ለምንድን